አንድ ሰው ጌታን ኢየሱስ ክርስቶስን የህይወቱ ጌታና ዳኛ አድርጎ ለመቀበልና በዛ ህይወት ውስጥ ለመመላለስ የእግዚአብሔር ልጅ ለመሆን የሚከፈለውን ዋጋ ቀድሞ መረዳት ይኖርበታል። ይህንንም ለማሳየት ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 8 ላይ ከቁጥር 18 ጀምሮ እስከ 22 ባለው ክፍል ውስጥ ሶስት አይነት ሰዎችን እሱን ለመከተል ጥያቄ ሲያቀርቡ ወይ ደግሞ እሱ ሲጠይቃቸውና ለዛ ደግሞ የሚያስፈልገውን ከዛ በኋላ የሚከተላቸውን የህይወት ምልልስ ሲያስረዳቸው እንመለከታለን። የመጀመሪያው በጣም ብዙ ሰዎች ሲከቡት አየ። ከዛ አንድ ጻፊ ቀርቦ ጌታ ሆይ ወደምትሄድበት ሁሉ ልከተል እወዳለሁ አለው ብሎ ይናገራል። እዛ ቦታ ላይ እንግዲህ ምናልባት ይህ ጻፊ ጌታ ኢየሱስ ያለውን ፌም ያለውን ግርግር ተከታይ ብዛት ምናምን የተመለከተ ይመስለኛል። ከዛ ጌታ ኢየሱስ እንደዚህ ያለው ብሎ ይናገራል መጽሐፍ ቅዱሳችን። ለወፎች መሳፈሪያ አላቸው፣ ለቀበሮም ጉድጓድ አለው፣ ለሰው ልጅ ግን አንገት ማስገቢያ እንኳን የሚሆን አንድም ነገር የለውም። ማለት ከምትከተለኝ ከሆነ ይህንን ዴዲኬሽን ይህንን ዋጋ ማወቅ ይኖርብሃል። የምትከተለኝ ሁሉን ትተህ ነው። የምትከተለኝ የሆነ ነገር ለማግኘት ለመብላትና ለመጠጣት አይደለም። የምትከተለኝ በእኔ ውስጥ ያለን የዘላለም ሕይወት ተረድተህ እሱን በማሰብ ነው የሚል አይነት አንድምታ ያለው መልስን ሲመልስለት ይታያል ማለት ነው። ሁለተኛው ደግሞ ጌታ ኢየሱስ ራሱ ና ከኋላ ተከተለኝ ብሎ ይለዋል ማለት ነው። ከዛ በኋላ ያው ሰውዬ ወይም ደግሞ እንዲከተለው ጌታ ኢየሱስ ጥያቄ ያቀረበለት ሰውዬ ጌታ ሆይ አስቀድሜ እንደሄድ አባቴን እንደቀብር ፍቀድልኝ አለው ብሎ ይናገራል። በጣም ብዙ ሰው በዚህም ዘመን የመንግስቱ ወንጌል ደርሶት እውነት እንደሆነ ተረድቶ እግዚአብሔር በእውነት በክርስቶስ ኢየሱስ በኩል ሊገልጥ የፈለገውን የዘላለም ሕይወት አውቆ ግን እናትና አባቱን ላለማሳዘን እናትና አባቱ በህይወት እያሉ እኔ አባቴና እናቴ በህይወት እያሉ እንዲህ አላረግም፣ ይሄን ውሳኔ አልወስንም ወይ እንደዚህ አይነት ምልልስ ውስጥ አልገባም ብሎ በእናቱና በአባቱ ምክንያት ጌታ ኢየሱስን ከመከተል የቀረ እጅግ በጣም ብዙ ሰው አለ። ጌታ ኢየሱስ እዚህ ቦታ ላይ ይሄንን ሰውዬ ና ተከተለኝ ብሎ ያለውን ሰውዬ የሚለው ይሄን ነው። ደቀ መዝሙሩ ግን እናትና አባቴ መጀመሪያ ቀብሬ ልምጣ ብሎ ይለዋል ማለት ነው። ከዛ ግን የጌታ ኢየሱስ መልስ ይሄ ነው። ሙታናቸውን እንዲቀብሩ ተዋቸው፣ ናና ከኋላ ተከተለኝ። በመጨረሻው ዘመን በእግዚአብሔር ፊት በምንቀርብበት ጊዜ በፍርድ ጊዜ እናትና አባታችን ጋር አንቆም። ነገር ግን እኛ ስለራሳችን ስለሰማነው ወንጌል በእግዚአብሔር ፊት የሚገባውን ፍርድ ለማግኘት ራሳችን እንችለን እንቀርባለን ማለት ነው። ሌላ ደግሞ ሶስተኛ ሰውዬ አለ። ጌታ ኢየሱስ አሁንም ናና ተከተለኝ አለው ይላል አንደኛውን ሌላው ሰውዬ። ከዛ እንዲህ አለው፣ ጌታ ሆይ አንድ ጊዜ ሄጄ ቤተሰቦቼን ተሰናብቼ እንድመጣ ፍቀድልኝ ብሎ አለው ብሎ ይናገራል መጽሐፍ ቅዱሳችን። ከላይ ካየነው ጋር ተመሳሳይ አይነት ነገር አለው። የማስተካከለውን ነገር እስከማስተካከል በቀጠሮ የእግዚአብሔር መንግስትን ለመቀላቀል የመጣልን የመንግስቱን ሐሳብ ይሄንን ብርሃን አውቀን ተረድተን ነገር ግን ለዛ ነገር ቀጠሮ ምን ይዝ በቃ ይሄን ካስተካከልኩ በኋላ ይችኛዋን ቦታ ካስያዝኩ በኋላ ይሄንን ካደረኩ በኋላ እከተላለሁ፣ ይሄንን እምነት እከተላለሁ፣ ወይም ደግሞ በዚህ የእምነት ምልልስ ውስጥ እመጣለሁ፣ ይሄኛውን እጥላለሁ፣ ይሄኛውን አነሳለሁ የሚል ቀጠሮን የያዘ ሰውን ያሳያል ማለት ነው። ከነዚህ ከሶስት ውስጥ የትኞቹ ናቸው? ምናልባት እከተልሃለሁ ብላችሁ ወስናችሁ ነገር ግን አንዳች የሚበላና የሚጠጣ ነገር ፍለጋ ጌታ ኢየሱስን የተከተላችሁ ተሆኑ ይሆን? ወይስ ደግሞ እናትና አባታችሁን በመፍራት ሌላን ሰው በመፍራት ማህበረሰቡን በመፍራት የመጣላችሁን የመንግስት ሐሳብ የመጣላችሁን የመዳን ዕድል የተዘረጋውን የእግዚአብሔር የምህረት እጅ ሳትቀበሉ የቀራችሁ ተሆኑ ይሆን? ወይስ ደግሞ ምናልባት ቀጠሮ የያዛችሁ ሞት መቼ እንደሚመጣ በህይወታችሁ ሳታውቁ ነገር ግን በዚህ ጊዜ ይሄንና ይሄን ካስተካከሉ ቤተሰቦቼ ከተሰናበቱ ይሄን ከሰራው በኋላ እከተልሃለሁ ያላችሁ ተሆኑ ይሆን? እግዚአብሔር ይርዳል። በውሸት ከተማ እውነት እንግዳ ነው መስሎ ሳጉረለው